ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና አንድ ያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘን ወጣን። እንግዲህ የአንድ ብርን አወዛጋቢ ሐሳብ ነው። በ40 ዓመት እናት ላይ ጺምን አትላጭ ብላል። ጓደኛ እኔ እልሃለሁ ተላጭ በእናት ቤት እንደፈለክ ጺምኑም ተላጭ፣ ቆንጆ ተላጭ፣ ጾግረ እንደፈለከ የፈለከ በቦት የፈለከ ተላጭ። በእናት ቤት መከታህ ነች፣ ምሽግ ነች፣ መደበቂያ ነች፣ የክፉ ቀን የምታልፍበት አለት ነች እናተ። ነገር ግን ተራ እየደረሰ እንደሆነ ደግሞ ልብ በል። ነገር ግን ያቅምህን እውቀት የፈቀደልን ጉልበት የፈቀደልን ያክል የሳን የመከራ ቀንበር ልትካፈላት እንደሚገባ ግን አትርሳ፣ አትሳቀቅ። ምናልባት ተምረ ይሆናል፣ ምናልባት ለፍተ ይሆናል፣ ምናልባት ዶክመ ይሆናል፣ ህይወት አልተሳካ ይሆናል። ሳትወድ በግድ የእናት የአባትን የጡረተኛ እጅ እንድትጠብቅ ነገሮች አስገድደ ይሆናል። በዛ ጊዜ አትጨነቅ፣ አትሳቀቅ። እናት ነች። ወንጀለኛም ብትሆን፣ ዶክተርም ብትሆን፣ ፕሮፌሰርም ብትሆን፣ ወዛደርም ብትሆን፣ ለባደር የወለቀ ብትሆን ለእናት ያው ነህ። ዶክተር ስለሆንክ የበለጠ አታቆብረህም፣ ወዛደር ስለሆንክ አትንቀም። እናት መመኪያ ነች። እናት ምሽግ ነች፣ ክፉ ቀን የምታልፍባት። ነገር ግን እሳ ከልጅነት እስከ እውቀት የቀይ ጥቁር ሆና የትልቅ ትንሹና ተዋርዳ ስዱብ ችላ መከራ ችላ ጎብጣ እንዳሳደገች የመከራው ጥይት ሁሉ እሳ ላይ እንዳረፈ አሁን ደግሞ ወንድ ሆነ፣ አሁን ደግሞ ትልቅ ሆነ፣ አሁን ደግሞ ሞከታ ሆነ ደግሞ ለእናተ የመከራውን ጥይት ያንተ ደረተች ሊቀበሉ ግድ ይላል። ዛሬ ልትደርስላት ይገባል። እንዳልከ እድል ካልገጠመ መከራው ከበዛ ክፉ ቀን ከመጣ ምን ታደርጋለህ? እናት የሰጠችን ትወላለህ። እናት የሰጠች ላይ ትተኛለህ። ከእናትህ ጉያ ስር ተደበቀህ፣ በእናትህ ጥላ ስር በእናትህ እቅፍ ስር ተደብቀህ ራስን ግን አፈርጥም፣ በእውቀት አፈርጥም፣ በጉልበት አፈርጥም፣ በጥንጫ አፈርጥም፣ በኢኮኖሚ አፈርጥም። የምትችለን ያክል ተረኛ ነህ አንተ። አሁን ተረኛ ነህ። ይበቃል። የቀይ ጥቁር የትልቅ ትንሽ ሆና ተጎሳቅላ ስድብን ተቀብላ መከራውን ያሻገረችበት ዘመን ይበቃል። ስለዚህ በ40 ዓመት ጺምን ተላጭ፣ ጉንዱ ተላጭ፣ እኔ እዛ ውስጥ አልገባም። ሁኔቶች እንዳስገደዱ ትኖራለህ። ነገር ግን ተራህ እንደደረሰ ግን ማወቅ አለብህ። እቺ ሰው ዛሬ ልትደርስላት ይገባል። እቺ ሰው ዛሬ ልትዋግዛት ይገባል። እድል ባይቀናህ 100 ብር ብታገኝ 50 ብር ዳቦ ይዞላት ገባ። 50 ብር ለነገ አስቀምጥ፣ አግዛት አለው ልጅ። ዛሬ አልደረስንላት እናት ነገ ምን ያደርጋል? እሳ ከሞተች በኋላ ከጥፋቴ ተምሬ ከስተት መንገዴ ብመለስ ለሳ ምን ይጠቅማታል? አፈር ውስጥ ከገባች በኋላ አፈሩን ካጥንታ ላይ አላራገፈላት ምን ያደርጋል? የሆነ ቀን አንተ ከእንቅልፍ ስትባንን አባትህም ሞታል፣ እናትህም ሞታለች። አንተ ግን ከጥፋትህ ተጸጽተህ ተሞልሰሃል። ያቺ አበባ የመሰለች ሴት ግን በብዙ ሐዘንና መከራ ወደ አፈር ገብታለች። ምን ያደርጋል ያንተ መለወጥ? እና በጊዜ እንድረስላቸው እያሉ እንድረስላቸው አላቸው እንባላቸው። የክፉን ቀን በእነሱ እንደተሸሸግን መከታችን እንደነበሩ ምሽጋችን እንደነበሩ ምሽጋችን ልናረጋቸው ይገባል። ወንድ ልጅ ወንድ የሚያደርገው በርግጥ አንድ ብር እንዳለ የአንዳንዶቻችን ነገር አስነዋሪነት አለው። እውነቱን ለመናገር አቶላ የምትጎለብጣላችሁ እስከ ምሽቱ 4 ሰዓት ቁጭ ብላ በማረፊያ ጊዜ ልታግዛት አይዟችሁ ልትል በሚገባ ጊዜ ምታስለቅሳት አላቸው። በር እንደ ዘበኛ ቁጭ ብላ የምትጠብቀ ብትሞት ይሻላል። አናረጋይ ብትሞት በሆነ አማራጭ ሞት በቃ ከቻልከ ማለት ነው። አይምሮህን መግዛት፣ ልናን መግዛት፣ ከአቶላ ከአምቡላ መውጣት ካልቻልክ ለድራፍት ልቁላቂ ራስን ካስገዛ ለጎብስ ልቁላቂ ለድራፍት ከተንበረከክ ብትሞት ይሻላል። አሁን አረጋይ ነው። እኔ ብዙ ነገር ማውራት ግን ይክሮይ ስለራሴ ግን የሆነ ሆነው 10 ዓመት በብዙ ጉስቆልናች በብዙ አለመመቻቸት ቤት ተቀምጬ አውቃለሁ። አንዲት ሲኒ ተቀል በሲኒ ሞጠጥ አንድ ነገር ቀምሻላ ከመማር ከመጣር ከመጋር ራሴን ለማሳደግ ከመጣር ውጪ ምን መስጥ ገብቼ አላውቅም። አደፍጥ ነበር። አንበሳ እንደውም ያደፍጥ ነው የምታደፍጠው። ክፉ ቀን የምትሻገርባት በእናት ምሽግ ውስጥ የምትቀመጠው እንደ አንበሳ ነው። አንበሳ ግብዳ ጎሽ ለመያዝ ያደፍጣል። ቀስ ብለው የሚይዝ አይመስልም። አቅም ያለው አይመስልም። ጉልበት ያለው አይመስልም። ጥንቻ ያለው አይመስልም። አድፍጥ በእናት ቤት የመከራ ጉሮሮን የችጋር ጉሮሮን አንቀ እንድትደፋው በእናት ቤት ማድፈጫ ጊዜ ነው። እድሜ ስታደፍጥ 30 ሊሆን ይችላል። እያደፈጥክ 40 ሊሆን ይችላል። ችግር የለም። አንድ ጉሮሮን ስጥ ታረጋለህ የችግሩን። ነገር ግን ዝም ብለህ አትያት። ስትጎሳቆል፣ ስትጎብጥ፣ ስትታመም፣ ስትወድቅ፣ ስትሞት ዝም ብለህ አትያት። አንዳንዶቻችሁ ካልሲ እናትን የሚያሳጥብ ነውረኛ ባለጌ አለ። አሁን አረጋይ
ምን አረገ ካልሲ እናትዬ ካልሲ ሱጣጠው ዝም ብሎ የሚያያለ ኖረኙነት ነው ብልጎና ነው አይደረግም አተላሱ ተጎለብጦ መጣመሻለች አይደረግም እቺ ወርቅ ሴት ያንተን እድፍ ልታጠብ አሁን ጊዜው አይደለም እቺ ወርቅ የመሰለች ሴት ጎብጣ እሷ እየተራበች አንጀቷ እየታጠፈ አንተ ልትበላ መርዝ አይሆንብም እንዴ አብና አረጋይ ነውር ነው ሱሪያ እንደደረሰ ወንድ ማን ነው ውሻ የሱሪያ ጊዜ አላቸው ውሻ በድንጋይ ብትል አይሰማም በኮብልስቶን ብትል የማይሰማል አንዳንድ ወንዶች እንደዛ አላቸው ችግርና መከራ እየቆጠቀጣቸው ለዝምት ምትረጣላቸው ለዝምት አንዳንዶቻችሁ የሃይ ስኩል ተማሪ አንዳንዶቻችሁ አንደኛ ክፍል ተማሪ ማነው አንደኛ ክፍል ተማሪ አልክ ስድስተኛ ክፍል ሰባተኛ ክፍል ህፃን ልጆችን ለማባለግ ምትረጣል እናትን የመከራ ቆምበር እየተፈራረቋት ነውረኝነት ነው ብልግናን አይገባም አለው እናቴ ልትላት ይገባል ደረስክ ልትላት ይገባል ቢያንስ ተስፋ ሊሰጣት ይገባል ተስፋ ሌላ ነገር ክልክላት ልብስም አደፋ ትልበስ የቆሸሸም ትልበስ አንጀታም ይሮባው ግን ተስፋ ስጣት አለው ነገ የመከራውን ቀንበር ከሷ ላይ አንስታ አንተ እንደምትሸከማ ማሳውቅ አለብህ መንገር አለ የምትመካበት የምትኮራበት ልጄ አይኑ ከያየች ከን አይን እያየች ነው አንተ አሁንም አቶላ ላይ አሁንም አምቦላ ላይ አሁንም ወጣት ላይ ብትመጡ ምን ማለት አይደለም አንተ ጉድ የለም ለራሲ ቆርጣ አታድርግ ብትመጥ ይሻላል እውነቴ ነው ማለት ያለው ምን ታደርጋለህ እቺ ሴት እየጎበጠች እያያት እየታመመች እየተሰቃየች እያያት ማቃሰቷን እያየ መንጎላታታን እያየ ማንኮሳን እያየ እንባን እያየ አንተ እንደ ስራ እንደደረሰ ውሻ ብትሞት ይሻላል አሁን አረፈ ዶግሜ ነው ነቁር ያለው ምን ያደርግላል ኖረ ምን ትጠቀማለህ ያ ነው ዙሙት እንደነ ዛሬ ገባህበት ነገ ደግሞ እንደ አዲስ ነው ዛሬ ማታ ጨፈርክ ዛሬ ማታ ዞመትክ ነገ እንደ አዲስ ነው እና ከመቱ በኋላ ምን ታደርጋለህ ምንም አታደርግም እና እባካችሁ አንዳንድ ወጣቶች በደመ ነፍስ የምትኖር አላችሁ እናት ስትሞት ግን አብሪያቱ ለግባ አዛሳት ስትል ምን ታደርጋለህ ቆይ አንተ እዛው አምቡላ ቤት ትቆያለህ ለምን ትገባለህ አብራ ስታስመስሉ ነው ድራማ ስትሰራ ነው እናት የሌላ ሰው እጅ እያየች እየለመነች ምጽዋት እየተሰጣት አንተ ትግታል እናት በሌሎች ልጆች ሶኬት አይኗ ኩርትት እያለ በየደብሩ በየገዳሙ እያለቀሰች እየተንፋቀቀች በእግራ ሞራል ልጄን እያለች አንተ ግን ብሽቅና እና ትክክል አይደለም እንዳልኩት ነው የመከራ ጊዜ እናትና ቤተክርስቲያን ጋር ነው የምታሳልፈው ሌላ ምንም አማራጭ የለም የጭንቅ ጊዜ የምታሳልፈው በመስጊድ በእናት ቆፍና እንደየ ሃይማኖት በዛ ተሞልጣል የመከራ ጊዜ ምን አማራጭ አለ የልፋት አላፈራ ሲሉ ምን ታደርጋለህ ይደከምከው ውጤቱ ሲሩቅ በምን ታደርጋለህ እዛው እናት ምሽግ ውስጥ ትደበቃለህ ታደፍጣለህ እንደ አንበሳ አድፍጡበት የእናትን ቤት አንበሳ አንድ አይደለም ይዘው ያደፍጥና ቆስ ብላ ቀብ ያደርጋል ጉሮሮን እንቅ ያረጋና ሽጥ ያደርጋል እንደዛ አድፍጥ የእናት ቤት እንደ አንበሳ የምታደባበት በትምህርት ራስን የምታደረጅበት ሰውነትን በስፖርት የምታጠነክርበት አይምሮን በመንፈሳዊ ዕውቀት የምትጎነባበት ከዛ በኋላ ችግር ጉሮሮን ጭጥ የምታረጋት ነው አምበላ አጥጥ ጫት ላይ አትንበርከከ ከጣት እስከ ማታ አንተ ይቃም እሳ ተቆራታ እማዬ ምትል አለ በ40 ዓመት ጋጦጥ እማዬ ሙሳኤለም ነውረኝነት ነው እየተማራችሁ ምንም ችግር የለም እኔ አንድ ሰው እየተማረ ዛሬ እኮ ዶክተር መኮ ቤት ተከራይተው ሰርቶ ትዳሪ ዘመን እኮ ከባድ እኮ ነው ወቅቱ ከባድ ወቅት ነው ያውቃለሁ አስቸጋሪ ነው ነገር ግን ነገሮች ይስተካከላሉ እንደዚህ አይቆጥልም ኢኮኖሚም ይረጋጋል ፖለቲካውም ይሰክናል ነገ በጎ ቀን ሲመጣ ራሳችሁ ትልቅ ተናል የተማረ ምን ጊዜ ወድቆ አይወድቅ ምን ጊዜ የተማረ ወድቆ አይወድቅምና ራሳችሁን በእውቀት አደራጅ ዛሬ ላይ ይሳካ ይችላል ነገ ይሳካል እቺ ጥቁር ቀይ የሆነች እቺ የቆንጆ ፍንጋ የሆነች እቺ አበባ የረገፈ ሴት ግን የሚያሳርፋት ትፈልጋለች ከሶስት ልጅ አንዳችሁ ውጡ ከሶስት ልጅ ሁለታችሁ ውጡ ከሶስት ልጅ ሶስታችሁ ውጡ በአንዳቸው አይኗ ይሮፍ መንከራተቷ ይብቃ እና እባካችን ወጣቶቻችን
እባካችሁን በርተው ለእናቶቻችሁ ሲባል በርተው በየደብሩ የእናንተ ነገሩን ቁልፍ የማይወስዳቸው ግፊት ላይ የወደቁ ስኳር በእኛ እየተጨነቁ ልጄ ምን ሆነ ይሆን? ልጄ እንዴት ይሆን? ልጄ ስራ ያገኝ ይሆን? እንቁልፍ የሌላቸው እናቶች እስከ መቼ? እና አደራችን ወጣቶች ለእናቶቻችሁ ሲባል አንበሳ ሆኖ በርትላቸው ለማለት ወዳለ ሀሳብ ነች። ሞቻችን ላይ ቃርግ ሼር አድርገ ወዳች አለው ፒስ